ኦሮሚያ የተካሄደ ሰላም ስምምነት ልምጣ የስምምነት ለአያና ተስፋ ሰጪ የታይታ የውሸት እንዴት ነው የሚታየው? በጣም ተስፋ ሰጪ ብቻ ሳይሆን ትልቅ ስኬትም ነው እንጂ እኔ እርሚ ታውቃለህ እንግዲህ ድንጋይ እንትን ቋጥኝ መቆፈር ነበር ኖዋር የሚለውን ነገር እኛ ጦርነት ይቆም ብለን በመጣንበት ጊዜ እንደ ጥፋተኛ እንደ ወንጀለኛ የምንቆጠርበት ነው የነበረው እኛ ጦርነት ይቆም ደም መፍሰስ ይቆም በተባለ እና ጦርነት እንዲቆም በምትፈልገው ፍላጎት በመሰራው ስራ ላይ በመታረጋቸው ነገሮች ውስጥ እያንዳንዱ አጋሽ አንዲት ቃል የሚናገር እኔ አስተዋውሳለሁ ኤምሲ እንትን ኤሲኤም አዲስ ኮንፈረንስ ሚዲያ በእንትን ደረጃ በኤዲቶሪያል ደረጃ ጦርነት ይቆም የሚለው ይዞ ሲመጣ ለኔ ምን ያህል ፎይታ ምን ያህል ደስታ እንደሰማኝ እኔ ነው ለምን ብትል አንድ አጋርነት አንድ ተመሳሳይ ሐሳብ ያለው አካል ጋር ስትጠጋጋ ብቻን ከመጮ ስትወጣ ትልቅ ነገር ለህዝባችን አትሊስት ተጋደሉ በለው ፍለጣው ከሚለው የወጣ በሰላም ነገሮች ይፈቱ የሚለው ነገር ማድረግ እቺ ራሷ መፍትሄ እቺ ራሷ ውጤት ናት አንድ ጠመንጃ አንድ ክላሽ 30 ጥይት ነው ካርታው የሚጎርሰው አንድ ክላሽንኮቭ መሬት ላይ ከተቀመጠ ያንን የያዘው ሰውዬ ገብቼ በፖለቲካ ነው መቃወመው በሰላማዊ መንገድ ያለ ጦር መሳሪያ ነው የሚሰራው ካለ አንዲት ሰው ያቺ 30 ጥይት ከ30ው ጥይት ውስጥ ሁለት ካርታ ነው ኖርማሊ የሚይዙ ከ60 ጥይት ውስጥ ምን ያህሉ ህዝቤ ላይ እንደሚያርፍ አላውቅም ምን ያህሉ ሰው እንደሚሞትበት አላውቅም መሳሪያው በመያዙ ብቻ ልጆቻችን ሳይኮሎጂያቸው አካባቢዎቻቸው ምን ያህል እንደሚታወቅ እንደሚረበሽ ይንረዳለን እቺ አንድ ክላሽ መቀመጧ ለኔ ውጤት ለኔ ትልቅ ነገር ነው ሴሌብሬት ነው ማለት ነው በሺ የሚቆጠር ወታደር በሰላማዊ መንገድ ጥያቄዎችን መመለስ ፈልጋለሁ ህዝቤ ወጥቶ መጮሁ ማልቀሱ በቃ ብሎ መሳሪያውን አስቀምጦ እንደውም አልፎ ተርፎ ወደ ብሔራዊ ምክክር ውስጥ ሲገባ ካየሁኝ እንዴት ነው ይሄን ተስፋ ሰጪ በላይ ነው እንጂ የሚገርም ነገር እነሱ ከገቡ በኋላ አሁን እየገባ ያለው በጣም ሰፊ አካል ነው መጀመሪያ ላይ ጥቂት ናቸው መቶ አይሞሉ ምናምን ሲባል ነበር አይተኸዋል እንግዲህ ጤፍ ነው ቢመስለው በዛቱ ያ ሰራዊት ያ ሁሉ ሰራዊት ታጥቆ የነበረ ከዛ ሰራዊት ጋር ሌላኛው አካል ሲጋጭ በመሃል ህዝቤ ወፍጮና መጅ መሐከል እንደገባ ተደፍጥጦ ተጎርቶ ስላየሁት ይሄ ከመጁ ከላዩ ሲነሳተው ከወፍጮ እፎይ ነው ማለት የህዝቤን ሰላም ተፋሽ ብዙ የሚቀራለ ወስተር አካባቢ ላይ ወለጋ አካባቢ ላይ ስቲል የሚቀሩ ፎርሶች አሉ ይደጃል መሮ ስቲል ይቀራሉ ይገባሉ ብዬ ተስፋ አደርጋለሁ እነሱም የሆነ ምክክር አድርገው በሰላማዊ መንገድ ጥያቄዎችን የማቅረብ የህዝብ ጥያቄ ነው ጥያቄያቸው የህዝብ ጥያቄን በሰላማዊ መንገድ አቅርበው እነሱም ደግሞ እንደታገለ አካል መደላደሎችን ጠይቀው መፍትሄ ያገኛሉ ብዬ ተስፋ አደርጋለሁ ስለዚህ ተስፋ ሰጪ ነው እነኝን ተከትሎ እነሰኝን ተከትሎ አያና ምናልባት አንተ በቅርበት ስለምትከታተለው አየር ላይ ስለነበሩት ነገሮች እናውራ በግልጽ እኔ ሚዲያ ሞኒተር ሳረግ አንደኛ እኔ አንድም ሰው ቢሆን ነው ያልኩት ባይዘው አንድ ሲንግል ፐርሰን እንዳልከው አንተ አንድ ጠመንጃ ጨምረህበታል አንድም ሰው ቢሆን ነው ያልኩት ግን ፕራክቲካሊ መሬት ላይ የገባው ኃይል እንደው ነምበር ይሄን ያህል ነው ምናምን ባትለኝ ሪፕሬዘንት የሚያደርግ ቁጥር ነው ወይ ምክንያቱም የሚነሳው ምንድነው የብልጽግና ሰራዊት ነው ተመልሶ የገባው የብልጽግና ሰዎች ናቸው ወደ ካምፕም የገቡት ወደ ምክክር ኮሚሽን የሄዱት መጀመሪያ አካባቢ በተለይ ጠቅላላ ሚዲያው ላይ እሱ ነበር የነበረው አንድ ነው ሁለት ነው የሚለው ቀረ የቀረበት ምክንያት ጎርፉን አዩት በመኪናው በምኑ ተመለከቱት ኦፍ ኮርስ አገባብ ላይ ነበረ አዲስ አበባ ችግሮች የጥይት የመተኮስ የሆነ እነሱ በጣም ተከክለኛ ያልሆነ መወገዝ ያለባቸው ሰው ሞቷል የተባለ ማለት እሱም ተጣርቶ በግባቡ መልስ መመለስ አለበት ግን ጎርፍ ሆኖ ሲገባ ያቺ አንድ ናት ሁለት ናት ምናምን የሚባለው ቀረና ኖ የብልጽግና ሰዎች ናቸው እኮ የገቡ ብልጽግና ሰራዊት ነው ተመልሶ እየገባ ያለው የሚለው ነገር መጣና ኤግዛክትሊ ተስፋ ይሰጣል ብለን ስናስብ በቁጥር ደረጃ ምን ያህል ነው በኳንቲቲ ደረጃ ብቻ ደግሞ ሳይሆን በኳንቲቲም የማይረቡ ናቸው እኮ የተባረሩ ናቸው ከኦሮሞ ነጻነት ሰራዊት ውስጥ እንደውም አንዳንዶች ሚዲያ ላይ
ጃል የሚባለው ማዕረግ እኮ ከከሌ ላይ ተነስቷል። ጃል ማዕረግ አይሁን አላውቅም፣ ትነግረኛለህ ዛሬ። እና የከሌ የጃል ሰኒ ማዕረግ እኮ ጃል የሚለው ተነስቶ ከዚህ በኋላ ሰኒ ነው የሚባለው የሚል ሁሉ ሚዲያዎች ሲሰሩ ነው ያየሁት። እና ምንድን ነው ኤግዛክትሊ ለአንተ ያየኸው ነገር? እሱን እናውራ። አየህ እንዳልከውም ለጉዳዩ አይ ቲንክ ከተለመደው እንትን ቅርበቱ አለኝ። ይሄ የማሳነስ ነገር የፒፒ ሰራዊት ነው እንትናቸው በፊትም ምናምን የሚባለው ነገር ዲስሪስፔክት ነው። እውነት ለመነጋገር ከሆነ እኔ እኛን ይሉናል። አሁን አንተ እዚህ እንትን ኮሜንት ላይ እኮ ፒፒ እየተባልክ ነው። እኔ እኮ የፒፒ ምንድን ነኝ እንትን ነኝ፣ ሰራተኛ ነኝ፣ ተከፋይ ነኝ ኮሜንት ላይ። ይሄ ዝም ብሎ ሳያጣራ ሳይፈጭ የሚናገረው አካል በጣም ሰፊ ነው። አንስቶ ነው የሚለጥፍብህ። አንተ የምትናገረው ነገር እንደሱ ያለ አእምሮ ዝም ብሎ በመደፍደፍ ጥሩንም መጥፎውንም ሁሉንም ለመንግስት መውቀሻ ብቻ የሚጠቀም ሳያሟሽ የሚጋግርበትን አካሄድ አንተ ካልሄድክለት የመንግስት ነህ። ከሱ ስር ካላሸፈሸፍክ እንደሱ በዝቅተኛ ካሊበር ካልተናገር የመንግስት ነህ። ትንሽ ሪዝን ላድርግ፣ የሀገር የትኛው ነው መንግስት የትኛው ነው የፓርቲ የትኛው ነው ካልክ ከፒፒ ነህ። ሶ ፒፒ ዝም ብሎ ነው የሚለጠፍብህ። ማሰብ ብቻ ነው የሚጠበቅብህ። ማገናዘብ ከሞከርክ ፒፒ ነው። ሰላም ከፈለክ አስቂኙ መሰለህ እኮ አሁን ከቲፒኤልኤፍ ከዋናው የሚቀበሉ ሰዎች አንተን ፒፒ ብለው በሚዲያ ወጥተው ይናገራሉ። ከቲፒኤልኤፍ ከፕሬዝዳንቱ ከምክትል ፕሬዝዳንቱ ሪፖርትና መረጃ የሚቀበለው አንዴ በጣም ያሳቀኝ ነገር ልንገርህ። የህወሓት ሰዎች 4 ኪሎ ሄዱ። 4 ኪሎ ሄዱና ውይይቱን ያው የምታውቀው ስለሆነ ማለት ነው። ሶ እኛም በምንጫችን ማሰባሰብ ጀመርን። ምንድነው የ4 ኪሎ ውይይት ብለን ዘን ያገኘነውን ነገር 4 ኪሎ እኮ የተነጋገሩት ይሄን ነው ብለን ከምንጮቻችን አቀረብን። እነዛ ሰዎች 4 ኪሎ የሄዱት የቲፒኤልኤፍ በተለይ ደብረጽዮን ቡድኖች ናቸው። የደብረጽዮን ውጭም አሉ። የተነጋገሩት ይሄን ነው እያሉ ቀጥሎ እኛን በፒፒነት ደግሞ ይከሱናል። ተመልከት፣ እነሱ ያገኙበታል። እነሱ በህወሓት አይከሰሱም። ኢማጂን አንተን ግን በፒፒ በተከፋይ በምናምን ይከሷል። እንደው በሳይድ ላንሳው በጣም ስለሚገርመኝ ነው። አያና እንዲህ ነው፣ ኤርሚያስ እንዲህ ነው፣ ምናምን ይሉሃል። ኦልሬዲ እናንተ ታዲያ ጠቅላይ ሚኒስትሩ ስብሰባ ላይ 4 ኪሎ ነበራችሁ ወይ ብለህ ጠይቃቸው። ዲስ ጋይስ አር ኢን አሜሪካ ወይ ካሊፎርኒያ ናቸው ወይ ዲሲ ነው ያሉት። ሶ እንዲህ አይነት ነገር ነው የምትሰማው እና ፈኒ ስለሆነ ነው። ኤኒዌይስ ቀጥል። አይኔ ፒፒ ስሉኝ በነገራችን ላይ ደስ ስለሚለኝ ፒፒ ካላሉኝ እንደነሱ በመደዳ እየሄድኩ ነው እንዴ ብዬ ደነግጣለሁ። ምንድነው ነው because ካገናዘብክ ፒፒ ነው obviously። ሰላም ከፈለክ ያው ፒፒ ነው፣ ማንም ሰው የሚያውቀው ነው። ሀገር ከወደድክ ድብን ያልክ ፒፒ ነው፣ ተከፋይ ነው። ለሀገር ወደብ የምትፈልግ የባህር በር የምትፈልግ ይሄ የአባይ ግድብ ምናምን የምትል ከሆነ ልማት የምትፈልግ ከሆነ ፍትሃዊነት ከተናገርክ ያው ፒፒ ነህ። ስለዚህ እኔ ፒፒ የሚለውን ነገር ወደዋለሁ። ፒፒ አይደለው ነገሮቹ ቢስተካከሉና ፒፒ በሆንም ቅር አይለኝም። እውነቱን እንነጋገር ከተባለ ካሉት ፓርቲዎች አንፃር ሳይው ቢያጠፋም ችግሮች ቢኖሩበትም ከኢህአዴግ ቀጥታ የተወራረሰ ቢሆን ብዙም ነገር ቢኖር ሻል ያለው እኮ ፒፒ ነው። እውነቱን እኮ እንነጋገር ከተባለ 60 ሐሳብ አለው የፖለቲካ ሐሳብ ኢትዮጵያ ውስጥ 60 ፓርቲ ሆነ ከውጭ ሀገር ገንዘብ ለቅመ ከብሔራዊ ቦርድ ገንዘብ ለቅመ ትንፋሽ ሳታወጣ ተሰብስበ ፒፒ ላይ ተለጥፈ የፒፒ እንትን ይያልክ የምትኖር ከሆነ ከዛ በዘለለ ደግሞ ወጣ ስትል ደግሞ ጦር መሳሪያ ይዘህ ለግብጽ ለሶማሌ ለምን ተለጥፈ ተቀጥረ የራስህን ህዝብ የምታኮላሽ የምትገድል ባህልህን የምታጠፋ ከሆነ የትኛው ነው እስቲ የሚወዳደረው ፓርቲ ማን ነው? እኔ ፓርቲ አባል አይደለሁም፣ ፒፒ የመሆን ፍላጎት የለኝም። አሁን ግን በሆን ምንድነው መሆኑ ከፒፒ ውጭ አይደል እንዴ? በጣም እኮ ምንፈራው ሁሉ ይመስላል እኮ ሰው አንዳንድ ጊዜ ክራይን የከፈለ ሰው ሁሉ ያለ ይመስለኛል። ልጆችን ወደ ሐሳብ አስተጓጓይ መልሰን እቺን አፍርጫ ስለመለሰው አንዳንዴ እኮ ሐቁን እንነጋገር። ትህትናው ምንም እኮ ለእንትን እኮ ነው ለሀገር ግንባታ ለወደፊት ለህዝብ እኮ ስለምናስብ ጦርነት ይቁም ስለምንል ነው እንጂ እውነቱ እኮ ሐቁ እኮ ይታወቃል። ከፒፒ ትሻላለህ ወይ እኮ ነው ጥያቄው። በምንህ ነው? በሜምበር ብዛትህ ነው? ዛሬ እንደው ፒፒ እና በቃ ደከመኝ ብሎ
ልስጠብልህ መንግስት ካቢኔ የሚሞላ ሰው አለ ደና ሊቆጠር የሚችል ማለት ሸሚዙን አስተካክሎ መቆለፍ የሚችል አለ ወይ 50 ሰው ማንኛው ፓርቲ የትኛው አካል ስለዚህ በጣም ትልቁ ፓርቲ ትልቁ አካል መንግስት ያስተዳደረ ያለ ፓርቲ ነው ያለውበት ግን ፒፒ ነው መባል በጣም እንደሚያስደነግጥ ነው አይደለም ፒፒ ነው ትልቁ ፓርቲ የለም ሌላ ፓርቲ መስርቱ ተጣመሩ አትሊስት መንግስት እንኳን ቢለቀላችሁ ምትይዙ ሁኑ ያልኮ የመከርናችሁ አንዳንድ ኮፕ የሚደግፈው ፓርቲም የለው ወከባ ነው የወከባ ፓርቲ አባላት ናቸው ከዛም ውስጥ ውጡ ተደራጁ እንደ ህዝብ ደግሞ ስትናገሩ ሰላም እንደዚህ ፈልጉ ነው ስለዚህ ሰኚ ፒፒ የሚሆንበት ጃሽሩቤ ሰኚ ፒፒ የሚሆንበት ምንም አመክኖ የለም እነኚህ ሰዎች እኔ በአካል አግኝቼ አናግራለሁ ሰኚን በተለይ ቁጭለን አውርተን ኦኬ ዲግሬድድ የሆነ ላይፍ ነው የተደበቀ የተዋጋ በድሮን እየተባረረ የኖረ እየቆሰለ የኖረ ሰውዬ ላመነበት ነገር ያን ያህል ጊዜ ከፍሎ ከዛ በኋላ ግን ህዝቤ እየተጎዳብኝ ነው ይሄ ነገር ቀጥተኛ መንገድ አይደለም ብሎ መሳሪያውን አስቀምጦ ለህዝብ ሰላም ለማምጣት የፈቀደ ቀን ፒፒ ይሆናል ፒፒ አዘጋጅቶ ያስገባቸው አሰራጭ እንዴት ይባላል በመንግስት ላይ ምን ያህል ዳሜጅ ሲያደርሱ እነሱ ላይ መንግስት ምን ያህል ዳሜጅ ሲያደርስ እንደነበረ እኮ በገሃድ የምናውቀው ነገር ነው እዚህ ዩሮፕና አሜሪካ እየተቀመጡ ሰዎች እውነት ከጃልሰኚ ጋር ሊመዛጠኑ ይችላሉ በሰው ሞራል ማለት ነው በባህር እንዳሳ ዋኝተው በምድር እንደ እንትን ሮጠው ኤርትራዊንን ብለው ሌላ ዜግነት ሰጥተው ሀገራቸው ላይ እውነትም ውሸትም ተናግረው እንደምንም ሀገሩን ወደ ኋላ ጥሎ የሸሸ ሰው ዞሮ መሬት ላይ ትክክልም ይሁን አይሁን ጦር መሳሪያ ይዞ እስከመታገል ህይወቱን እስከመስጠት ድረስ የቆመን ሰው አፉን ሊከፍትበት ይዳደዋል በስል ይሄ ነው ያለንበት ፕሬዲክመንት ስለዚህ እውነቱን እንደማናውቅና ይሆነ እንደተታለልን እንዳይመስላችሁ ለሀገር ስለምናስብ የሰው ደረጃውን ስለምናውቅ ደረጃ አለ ሁሉ ነገር እና በደረጃ ነው ምንነጋገረው ደረጃችሁን እናውቃለን ግን ህዝብ ናችሁ አካል ናችሁ ብለን ደግፈን ነው ይዘን ምንሄደው ብዙዎቹ ጀስት እዚህ ጋር መኪና የሆነች ካምሪ ስለነዳ መንግስት የአሜሪካ የዩሮፕ መንግስት ምናምን ደግፎ ምናምን የሰው ሴምብለንስ ሰጥቶ ወንበር ስለሞላ አልፈ ሰኚን ፒፒ እንትናን እንደዚህ ምናምን ትክክል አይደለም ግን ተያይዘን አብረን ወደፊት እንሄዳለን እንዳልኩ ደግሞ የተሻለ ጄነሬሽን ያሳደግን እንሄዳለን የሚል ተስፋ አለኝ አንድ መሳሪያ ማለት እንደው በአካል አግኝቻቸዋለሁ ካልክነ ጃልሰኒ ስፕሪታቸው መንፈሳቸው ምን ይመስላል ዝግጁነታቸው ለለውጥ ያላቸው ፍላጎት እንደው በግል ስላገኘሁት ስላልከኝ ሰማ ደስ ይለኛል የሚገርመኝ ነገር ቆራጥነቱ አንተ በሚዲያም የተናገረው ነው ምርኮኛ አይደለም ይሄ ሰው ገብቷል በጦርነት ተዋግተህ የማረከው አይደለም ሌሎቹ እዚህ እንትኑ እንደሚያወራውም አይደለም ከጦር መሃል የህዝቡን ጥሪ አይቶ የትግሉን ሂደት አይቶ ለህዝቤ ከሳት ከሞት ውጪ ያመጣሁለት አይደለም ብሎ እኔ ለሱ ለራሱም የነገርኩት ለጃልሰኚ የነገርኩት ነገር ምንድነው ላንተ አይሰማህም በእጁ ሰርቶ የሚያሳይ ሰው እንደመሆነ አውርቶ አደር እንዳለመሆነ ሚዲያ ላይ ሲለቀልቅ የሚውል ሰው ስላልሆንክ ላንተ አይታወቅህም ያደረከው ነገር ቫልዩ አይታወቅም ለኛ ግን ይታወቀናል ለናቶች ይታወቃቸዋል የከፈልከው ዋጋ ሞትም ቢሆን እኮ ይሄ ሰው ቆርጦ ይገባ ነው ግን አይኑ ያየ በማንኛውም በምንም ለክ ፍኝ የማይሞላ ማንነት ባላቸው ሰዎች እስከመሰደብ ድረስ ራሱን ዝቅ አድርጎ ለናቶች እንደዛ ጡታቸውን አጥተው ቀንበር ተሸክሞ ለለመነው ለኦሮሞ ህዝብ ለሱ እየተዋጋውለት እንደዚህ አይቃጠልም ብሎ መሬት አስቀምጦ የገዛጁን ወደ ኋላ ይፍጥኝ የማሰር ያህል ነው የሞራል መስዋዕትነት ነው የከፈለው ትልቁን መስዋዕትነት ነው የከፈለው you can see ቻሌንጁ ምን ያህል እንደሆነ በርደም ታውቀዋል ግን ደግሞ ማስታወስ አለብን ሁሉም በተጠጋ ደረጃ መንገር አለ የተሸናፊነት ስሜት የምናምን አይደለም የተመለከተው በፍጹም አይደለም ለሀገር ለህዝቡ ይሄ ጊዜው ደም የምታፈስበት የምትሞትበት የምትገልበት ሳይሆን የወድቆ ማለት ሳይሆን ይሄ የመቆም ጊዜ ነው ህዝቤ እየለመነኝ ነው ተቃጠለ ከዚህ በላይ አልሄድም አሁን በሰላማዊ መንገድ መጎዳም ከሆነ እኔው ራሴ እጎዳለሁ እንጂ ህዝቤን መጎዳበት ሂደት ይቁም ብሎ በራሱ ላይ የቆረጠ በጣም ሙሉ ኮንፊደንስ ሲናገር አይተሃል ሚዲያ ላይም ከመታየው ዲሚኒየሩ ይነግራል እኔ ኢን ፐርሰን
እንደዚህ ፊት ለፊት ጎን ለጎን ቁጭ ብሎ እንዳናገረው ሰው the same demeanor ነው ያየሁትና ነገም ተመልሰው የሚገቡ ልጆች ግዴታ በፖለቲካ መስማማት የለባቸው በተለይ ደግሞ በየሜዳው ላይ ዝም ብሎ ስልክ ስላለው ብቻ የሚለፈልፈውና የሚንጫጫውን አካል ትተው ውጪ ያለውን አካል ትተው ውስጥ ሀገር ቤት ያለው ህዝባቸው የሚጠይቃቸውን መልስ መስጠት የሚያስከብር ታሪክም የሚያስታውሳቸው ነው እውነትን እንነጋገር ከተባለ ጃልሰኝ እዘፍ ይሄንን በማድረግ ይታወሳል ያሽሩቤ ሌሎቹም ታሪክ ያስታውሳቸዋል ህዝባቸው ብለው ታጥቀው ይያሉ ተይዘው አይደለም ተከበው አይደለም ማንንም የደረሰባቸው ሰው የለም ያናገራቸውን ጀነራል አናገራሉ ሌሎቹንም አካላት አውቃቸዋል በፍቃዳቸው ለህዝባቸው የሚደረግ ክፍያ ከፍለው ነው የገቡትና ዲኮሩ ይገባቸዋል ታሪክም ደግሞ እንደዚህ ነው የሚያስታውሳቸው የቀሩትም አይተውት ፖለቲካውን እስካሁን የሄዱበትን መንገድ ማን እየተጎዳ እንደሆነ ይዩት እኛ ነን እየተጎዳ ህዝቡ ነው እየተጎዳ ያለውና አሜሪካ ያለና ዩሮፕ ያለ የፈረንጅ ላይ እንደ አልቀት ተለጥፎ የፋፋውን አካል ትተው መሬት ላይ የቀጨጨውን የከሰመውን የተጎዳውን ህዝባቸውን ለማስጣል የሚሆነው ፖለቲካን የሚሰሩ ከሆነ በፖለቲካ ሚታገሉም ከሆነ ጦር መሳሪያን ከመሃላቸው አውጥቶ መታገል ያለባቸው ላለው አመሰግናለሁ አንድ ቪዲዮ አንድ ደቂቃ ላሳየህና ሪአክሽንን ሰምቼ ወደሚቀጥለው ሄዳለሁ ብዙ የትግራይ ልጆች ማለት ነው ብዙ የትግራይ ልጆች የአባኦ ታጋዮች ሆነው አሁን ይሰራሉ ወለጋ ላይ ተወልደው ያደጉ ማለት ነው እኔ ያብራ አድጎቼ የአባኦ የክፍለ ጦር መሪዎች አሉ የሚገርም የሬጅመንት መሪዎች አሉ የሻለቃ መሪዎች አሉ የትግራይ ልጆች ማለት ነው የአባኦ ጃልማሮ የሚመራው የኦላ አሁን ኦላ የኦላ ታጋዮች አሉ የትግራይ ልጆች እኔ አሁን ኦሮሚያ በህድ ምናልባት ልቀላቀል የምችለው ወደ ኦህዴድ ሳይሆን ወደ ኦነግ ነው እኔ በህድ እንኳን ራሱ ማለት ነው ከተላያ ይቅርብኝ ይሄ ቢሆን ሚዲያ ማለት በጣም የሚያሳፍር ነገር እዚህ ሚዲያ ላይ ቀርቤ እንደማውቅ ታውቃለህና ይሄ ወንድሜ ብዙ እንስሳት ስለ ሰው ሪፕሬዘንቴሽን ስናወራ ሰው አንድ ሆኖ ነው የሚቆጠረው በዲሞክራሲ ውስጥ ደግሞ ሰፊ ህዝብ ካለ ሰፊ ኮንስቲትዩንሲ አለ ማለት ነው እንደ ኦሮሞ ሰፊ ህዝብ ያለው በፖለቲካ ውስጥ ኢምፓክቱም እንደዚሁ ሰፊ ሊሆን ይገባል ሪፕሬዘንቴሽን እንደዛ ነው ትግራይ ከኢትዮጵያ ፖፑሌሽኖች አነስተኛ ካሏቸው መካከል ነው እና የነበረው የፖለቲካ ሪፕሬዘንቴሽን ፌር አልነበረም በሚሊተሪው በጸጥታው ምናምን በየስናገር ዙ ውስጥ አንበሳና ምንድነው ያለው ሌሎች እንስሳትን አወዳድሮ አንበሳው በጣም እንትን ስለሆነ ግዙፍ ስለሆነ እንደዛ አይነት ንግግር የተናገረ ሰው ሄዶ ደግሞ አሁን ማንን እንቀላቀላለው እንደሚል ታያዋል ቢሄድ ማለት ነው ራሱን አንበሳ አድርጎ ያኛውን ዝንጀሮ አድርጎት ማለት ነው ሄዶ ሲቀላቀሉ ከዚህ በፊትም የተደረጉ ታክቲካል አላያንስ የሚበሉት ሌላም ቢበሉት በዛው መንገድ እንደሆነ የምታየው ቁጭ አድርገው ለመሄድ የመረጡበት ምክንያት ቻውም ሳይሉት ሄዶ ፕሪቶሪያ ላይ ዲል የሚደረግበት ምክንያት ይሄንን ውሳቤ ያዘ ነው ዛሬም የሚያዋጣቸው ከራሳቸው ወንድሞች ጋር ተስማምተው ሊፈቱ የሚችሉትን ነገር መፍታት ነው ያለባቸው አንተ እንደ ሽመልስ አብዲሳ ያለ ሙሉ ኦሮሞ የሆነ ወንድምህን እንደ ጠላት አድርገህ እየሰደብክ ያንጓጠጥክ እዚህ ጋር ራሱን አንበሳ አንተን ዝንጀሮ አድርጎ የሚቆጥረው ሰውዬ ግን ቅርቡ መስሎ ከታየ ለዛሬ 27 30 አመት ህዝብህንና አንተን ምን እንዳደረገ እየታወቀ እንደዛ የምታደርግ ከሆነ አይዋጣም ስለዚህ ጦር መሳሪያን ከመሃላችን እናውጣ ብለ መቀመጥ አለብህ በተለይ ደግሞ በኦሮሞ ኮዝ ላይ መሰራ ከሆነ እንደ ኦሮሞ አብረህ ቁጭ ብለ ለመነጋገር ግራውንዱ ሰፊ ነው በመንግስት በኩል መደረግ ያለባቸው ነገሮች አሁን በጃልሰኝ በኩል ያዩ በጣም ደስ የሚል ነገር ነው አንዳንድ እንዳልኩ ሚሳፖች ምናምን መሳሪያ ተይዞ በተለይ የሚታለፍበት ሂደት ስለነበረ የነበሩ ትንሽ ነገሮች ነበሩ ግን ኦቨርኦል እነኚህ ሰዎች በምን ሪስፔክት በምን ሌቭል በምን ያህል ኬርና ወንድማማችነት እያያዙ እንዳሉ ወደፊትም ደግሞ ያላቸውን የፖለቲካ ጥያቄ ለመመለስ እንዴት እየተሄደ እንዳለ ምክክሩም ሂደት ይሄንን ነው የሚያሳየው ወደዛ መጠጋት ይሻላል እንጂ እነኚህ እንኳን ያው እንደው ለምሳሌ ልጠቀምባቸዋለን እንጂ አሁን ያሳየኝ ቪዲዮ ባልናገረው መርጣለሁ ያልኩ
you know I think ኤሊቱ ፖለቲካውን ሲሰራ ነው የሚሻለው ኤሊቱ ፖለቲካም ሲሰራ ነው የሚሻለው አምባሻ የሚጋገር ሰው ባይዘው በጣም you know ቫልዩ አለው because ሰራዊት በሆዱ ነው የሚዋጋው ይባላል መብላት አለበት አምባሻ ግድ ይላል ግን የፖለቲካ ድርድር ላይ እንደዚህ አይነት የፖለቲካ ሐሳብ ስታፋጭ እዛ ደግሞ የሚነጋገሩት ሰዎች ኤሊቶች ቢሆኑ ይመረጣልና ግን ዩቲዩብ ለመግባት ታውቃለህ ቀላል ነው ማንኛውም ሰው መግባት ይችላል ያው ይሄንን ነው ያያየን ያለ ነው ግን ጥራት የሌለው ነገር እናያለን በእነዚህ አካላት በኩል በተለይ በጣም ጥራት የሌለው ነገር አለ ሁለተኛው የጀዋር መሐመድ ላይ ሳልጠይቅ መውጣት አልፈልግም የጀዋር መሐመድን እንቅስቃሴ እንዴት አየኸው ሰውም እየጠየቀኝ ስለሆነ እኔም ይዤዋለሁ በዚህ አጋጣሚ በጣም አክቲቭ ፓርቲሲፓንት ሆኗል ምን ተቋማዊ በሆነ መንገድ ምን ለውጥ ሊያመጣ ይችላል አመጣጡንስ እንዴት ነው ያየኸው ጀዋር መሐመድን ምንድነው የሚሰማ እንደ ግለሰብ ምን ፊልም የምታደርገው አያና እኔ እንደ ግለሰብ ምን እንደሚሰማኝ እሱም እንደ ግለሰብ ምን እየተሰማው እንዳለ ከመናገር ይልቅ በድርጅታዊ መዋቅር ቀደም እንዳልኩ ነው አንድ አክቲቪስት ከሆነ አክቲቪስት አንድ አክቲቪስት ከሆነ I rather not discuss individuals ግን እንደ አንድ አክቲቪስት በጣም ታዋቂ አክቲቪስት ስለሆነ ይሄ አክቲቪስት ብለን አጭር ኮሜንት ማድረግ እንችላለን እኔ እስከማውቀው ድረስ የኦፌኮ ወይም የኦፍሲ እንትን ምክትል አይደል ዋናው ማለት ምክትል ነው ምክትል ሊቀመንበር ነው ምክትል ሊቀመንበር እንደመሆኑ ይሄ ድርጅት ምን አይነት እንቅስቃሴዎችን እያደረገ ነው ሐሳቡስ ምንድነው በሚል ደረጃ ልንነጋገር እንችላለን ወቀሳዎችን እያቀረበ ነው ይሄንን ያየሁት ወቀሳዎችን እያቀረበ ነው እንደ ኢንዲቪጁዋል ትንሽ ከተጠበቀው ከሱ ከመጠበቀው በዘለለ ሃይፐር አክቲቭ የሆነ I think ከትላንት ወዲያ ነው ወደ 9 ጊዜ ፖስት የማድረግ ተረቶችን አንዳንድ ስለነ ኢማኑኤል ማክሮን ህፃናት ሲወረውሯቸው ራሳቸው የዘለሉ ይመስላቸዋል የመጨረሻ ፊርማህን ተቀበል እነኛ አይነት ነገሮች I think ትንሽ ሃይፐር የሆነ ነገር ነው ያየሁት ኢንዲቪጁዋሊ ማለት ነው እንደገልጸው ከዛ በዘለለ ግን በድርጅት ደረጃ ድርጅቱ ይሄንን ነገር ፈልጎት ድርጅቱ ያደረገ ነው ወይስ የድርጅቱ ምክትል የሆነ ሰው ራሱ አክቲቭ ሆኖ የሆነ መጽሐፉን ለመሸጥ የሚረዳው ነገሮች ያደረገ ነው አይኖ መጽሐፍ ያስመረቀ እንደሆነ የሚለውን እንግዲህ እናየዋለን እንዳልኩ ሚዲያ በጣም ወከባ ነው ባይዘው 2016 17 ያለና ዛሬ ያለው ሚዲያ ራሱ እኮ አይገናኝ ይለያያል በኦሮሞ ፖለቲካ ብቻ አይደለም የተቀየረው ሚዲያም ተቀይሯል እና አንዳንዱ ነገር መተው ነው ያለው ተተው አንድ ሁለት ነገር ላንሳል አንደኛው ከኦሮሞ ፖለቲካው ላይ የተወሰነ እኔ መነቃቃት አይቻለው ተደብቀው የነበሩም ሰዎች ዛሬ በየቀኑ ወደ ሚዲያ መውጣት አይቻለው ከሱም ማከል አድርገው ባልጠበቅኩት መልኩ ግን ይሄ ኢትዮጵያኒስት ነኝ የሚለው በተለይ ይሄ ከሻቢያ ጋር ኦርጋናይዝድ የሆነው እኔ አንደርጋቸው ልጆች ይላቸዋለሁ እዛ ግንቦት 7 ውስጥ የነበሩ ሰዎች የመጨረሻ የጀዋር ፕሮሞተር ሆነዋል ሌላውም ይሄ የትግራይ ብሔርተኛው ጋር እኔ አሁን ያያያለሁት በላይ ሚዲያ የተቆጣጠረ ውጭ ያለው የትግራይ ብሔርተኛ አብይን እስከተቃወመልኝ ድረስ ብልጽግናን እስከተቃወመልኝ ድረስ አንድ አባባል አለ አይደል እናቴን ያገባው አባቴ ነው ወደሱ ሄደዋል በቃ ዘሆል እናቴን ያገባ አባቴ ነው ርስም የሰጠውት አንዴ እንደሱ ነው እናቴን ያገባው አባቴ ነው በሚል ትላንት ጀዋር ጄኖሳይደር ጀዋር ኢኔብለር እንትና ያጎስ ትርክት ያመጣብን የምናምን ትርክት ያመጣብን ሲል የነበረው በሙሉ ዛሬ ሄደህ ርሳቸውን ብታይ ራሱ በተለይ የትግራይ ሚዲያዎች ብልጽግና ተንጠረጠረ የብልጽግና ደጋፊዎች ተንጠረጠሩ በቃ የጀዋር መምጣት የሚል ርስ ራሱ ሰጥተው ነው የምትመለከተው እና ከኦሮሞ ፖለቲካው ይልቅ ትላንት ጠላት ያደረጉት ሰዎች እኔ ዛሬ አመት በግልጽ ልንገርህ ጀዋር ልክ ኒው ይር ላይ ነው የመጣው if you remember ከደረጀ ጋር ኢንተርቪው የመጣው ደረጀ የሚባለው ደረጀ ኃይሌ ጋር ጋዜጠኛ እና ያኔ ጠቅላይ ሚኒስትሩን አመስግኗል ዲክታተር አይደለም ወደ ሰላም ሄዱ ናቸው ጀነራሎቹን አመስግኗል ወዘተ እና ብዙ ነገሮች ከዛ አንድ የትግራይ ሚዲያ ላይ ያለ ወይም ያለች እንዴት ጀዋር ማለት እኮ ጄኖሳይደር ነው ጀዋር እኮ አብይ ልኮት ነው ሄደ
ችግሮች ስለተፈጠሩ አለዝብ ተብሎ ነው የመጣው ሶ አብይን ነው ኮት ያደረገ እንትን ያደረገ እየቀባባው ያለው ሶ ብልጽግና ጀዋር ብልጽግና ነው ብልጽግና የከፈለው ነው ላስት ይር ፕሮግራም ሄዶ ሶቢያይ እንደዚህ አይነት ፕሮግራም ነው የተሰራው በአመቱ በ365ኛው ቀን ጀዋር መጥቶ ይሄን ሲናገር ጀዋር is our prime minister ቀጣይ ፕራይም ሚኒስትራችን የሚል ርዕስ ተሰጥቶ ዲስከስ ይደረጋል እና ምንድነው ለይነቱ oh my god እና anyways ቀጥል እኔ ባይዘው የትግራይ ሚዲያም አለላቸው ሰዎች አሁን ያየነው ክሊፕ ላይ ያሉ ሰው አሁን ሚዲያ ሊባሉ የትግራይ ተውን ሚዲያም ሊባል አይችልም ገብቷል ደክሞት ቤት ሲገባ አንድ እህታችን ወይ አንድ ወንድማችን አምሮን የሚያፍታታበት መንገድ ሚዲያ ተብሎ ሊቀርብ አይችልም ምናልባት ሰዎችን በማግኘት በስልክ ምናምን አንዳንዶቹም የፖለቲካ እውቀት ስለሌለ ለመጠቀሚያነት ሰርጌት አድርገው ይተቀሙ ባህል ማለት ሚዲያ ነው ማለት አይደል ሚዲያ እኮ ትልቅ ነገር ነው ፓወር ሚዲያና ብዙ አይነት ለቃሉ የማይመጥኑ አካላት አሉ ማለት ነው ስራቸውን ሰርተው በትርፍ ጊዜያቸው መተው ህዝቡ ላይ ሲፈልጉ መዝሙር እየዘመሩ እያለቀሱ ሲፈልጉ እየተነፋረቁ ሲፈልጉ እውነትና ውሸት እየቀላቀሉ እንትን እያልበቃ የላቸው ማለት ነው ስለዚህ ግን ዝም ብለን ወስደን ከህዝብ ጋር አናገናኛቸው ጀነራሊ ፖለቲካውን ስናየው ግን ጀነራሊ ፖለቲካውን ስናየው ያገኘውን ነገር ለጊዜው ለተቸገረበት ነው የሚጠቀመው ዛሬ የፈለገው የሆነ ነገር ከሆነ ለዛ ይጠቀምበታል እኔ ይሄን ወንድማችንን ዛሬ ነገለ ያሞገሱት ምናምን ሲባል እኔ እሱ ከተናገረው ጋር አይደለም ማለት እነሱ ምን ፈልገው ነው አሁን የጠቀስከው የነደጉ የነምናምን ያሉበት የነንተን እናንደ ማን ነው አንዳርጋቸው ነው ማን ነው የነሱ ቲም የነሱ አይነት ሐሳብ ያለው ይሄ ሱዶ ኢትዮጵያንስት የበፊቱ ኢትዮጵያንስት ማለት ነው እኩልነት በታችነት መስሎ ቢታይ እሱ አሁን ጀዋርን ለምን ይፈልገዋል ካልክ መጀመሪያ የተነሳበት አካሄድ ምንም እንደማያዋጣ እጅ ከወርች ታስሮበት ስላየ አማራውን ለመቀስቀሻና ገንዘቡን ለመሰብሰቢያ የተወሰነ አይነት ፖለቲካል ቴንሽን ለመፍጠሪያ ብቻ ሲል ኦሮሞ ጠል የሆነ ንግግር ተናግሮ ይጀምርና የሆነ ሰዓት ላይ ደግሞ ተሸክሞ ከኦሮሞ ፖለቲካ ጋር ሊያጣብቀኝ የሚችል ኢንፍሉዌንሻል አካል ማን ነው ብሎ ሲፈልግ ትንሽም ነገር ከተናገር ካንተን ይመርቃል ይሄ ማለት ጥሩ ነገር አይደለም ለወንድማችንም ለነሱም የሚያዋጣ አይደለም በምንም ታምር አይግባቡም ፖለቲካቸው እንደው ዛሬ ተጠጋግቷል እሱ ኢትዮጵያኒስት ነኝ የሚል አይነት ወደ ኢትዮጵያ የመጣ ነገር ሞሮሮሞ ፈርስት ከሚለው ለቀቅ ያለው የሚል አይነት ስሜት ስለተናገረ የኦሮሞ ጠል ነው ማለት አይደለም because እነሱ የተነሱበትን ህዝቡ አይረሳ አንዳንድ ሰው attention deficit ስላለበት እንዳልኩ ያራግፍ ይሆናል ሾርት ሜሞሪዎች አይደለም ከየት እንደተነሱ ምን እንደተነጋገሩ ነው የቲፒኤልኤፍ አካል ማንንም ቢወድ ይቀለዋል ጀዋርን ከሚወድ ፐርሰናሊ ሪስፖንሲብል አድርገው ነው የሚያዩት ለደረሰባቸው ነገር ዶሚኖ ኢፌክቱን መጀመሪያ ካስነሱ አካላት ውስጥ ፐርሰናሊ ሪስፖንሲብል አድርገው ነው የሚያዩት ዛሬ አብይ ላይ ፕሬሸር አምጥቶልናል ብለው ስለገመቱ ነው የሆነ አይነት ነገር ስላብይ ተናግሯል የምትለውን ስለገመቱ ነው ወደ ላይ ከፍ የሚያደርጉት እንጂ በምን ከአብይም በበለጠ የሚጠሉት አካል እንደሆነ እናውቀዋለን ስለዚህ የምታስደስተው አካል ሊጠቀምብህ የሚፈልግ አካል ከሆነ ትክክለኛ ኮንስቲቲዩንሲ ይሄን ማች ያደረክ አይደለም ማለት ነው ትክክለኛ ኮንስቲቲዩንሲ የበፊት ኮንስቲቲዩንሲውና አሁን ደግሞ ስቲከር ራውንድ ሲያደርግ የምናየው ኮንስቲቲዩንሲ በጣም ድምጽቱን ቲክታክ ላይ ምናምን የሆኑ ነገሮችን አይቻሉና እሱ ትንሽ ይለያያል አለ ጠበብ ያለ ኮንስቲቲዩንሲ አለች እሱም ራሱ ፍራግመንት አለው በደንብ አንደርስታንድ አያደርግም በቀላሉ ይወድቅ የሚችል ነውና እንደ ፓርቲ ብናየው ይሻላል እኔ እንደ ፓርቲ ባየው መርጣለሁ ለምብትል ፓርቲ ድርጅት በጣም አስፈላጊ ነው ቀደም አሁን ስለ ብልጽግና ስናገር የተናገርኩት ይሄ ነው ድርጅት በጣም ወሳኝ ነገር ነው ቢያጠፋም ቢያለማም ምንም ቢል ድርጅት ያስፈልጋል የኦሮሞ ፖለቲካ ውስጥ ካፋው ማለት ረጅም ጊዜ የቆየ የፖለቲካ ድርጅት ነው ኦፊሲ ማለት ሜምበር ሁሉ ነበርኩ ታውቃለህ በብቸኛ የፖለቲካ አካል ሆኜ ነው ማቆስ ምረራ እና
የኦሮሞ ህዝብ ትግል ውስጥ ቢያጠፋም ቢያለማም አቅም ኖሮም አልኖሮም አንድ ድርጅት እንዲበላሽ ያላግባብ የግለሰብ መጠቀሚያ እንዲሆን እንዲጎዳ ፖለቲካው እንዲበላሽ አልፈልግም because መኖሩ ይሄ ቫሪዬሽን መኖሩ ለህዝብ አሴት ለህዝብ ጥቅም ነው ገንዘባችን ነው እንደ ገንዘባችን ነው ድርጅቶቻችን የምንቆጥረውና የአንድ ግለሰብ ኢንትረስት ወይ ኢጎ ወይም የሆነ አይነት አንድ ግለሰብ የሚከተል ግሩፕ አንድ ድርጅታችንን ለዘመናት ለ10 ዓመታት የኖረ ድርጅታችንን ገብቶ ኢንጎልፍ አድርጎ ኦቨርፓወር አድርጎ ለኢንዲቪጁዋል ጥቅሞች የሚያውልበት ሂደት ካለ እሱን አንፈቅድም እንደ ህዝብ ግን በዛ ድርጅት ውስጥ በጣም ፓወርፉል የሆኑ ሰዎች ገብቶ የዛን ድርጅት ማኒፌስቶ የዛን ድርጅት አስተሳሰብ ፖሊሲ ለህዝብ ጥቅም የሚያደርጉት ከሆነ እሰየው እንደ ፖለቲካል እንደ ፓርቲ ፖለቲሻን ደግሞ መናገር ይገደዳሉ ምን ፓርቲ ፖለቲሻን ወቀሳና ነቀፋ ብቻ አያወራም ጋዜጠኛ አክቲቪስት ያወራል even activists ራሱ towards a positive direction ማሳየት አለበት አክቲቪስት ስትሆን ይሄ መንገድ መወሰድ አለበት ብለህ ጥቆማ ማድረግ መቻል አለበት እንጂ ዝም ብለህ ይሄ ግፍ ነው ይሄ ሞተ ይሄ ተጎዳ ይሄ የለም ብለህ ደናደሩ ብለህ ወደ ቤት ከሄድክ ምንድነው ያደረክልን ጋዜጠኛ ከሆንክ ኦኬ ዘግበሃል አንቂ ከሆንክ ግን ወዴት ነው ያነቃሃል ወደ ድንጋጤ ወደ ምንድነው በተለይ ደግሞ የፓርቲ ፖለቲካኛ ስትሆን ደግሞ አንተ እኔ እኮ ከመንግስት ይሻላል ብዬ ነው የምወቅሰው መንግስት እኔ ባለኝ by the way to be open እኔ ባለኝ መረጃ OFC ላይ ላለፉት አንድ አመት አልተሳተፈም ጃዋር የፓርቲ ማዕከላዊ ኮሚቴ ስብሰባ ኦንላይንም ምንም አልተሳተፈም ባለኝ መረጃ even የድርጅቱ መግለጫ ሼር ያደረገው ፌስቡክ አጋብቼ ነበር በአንድ አመት ውስጥ አንድ ነገር ነው ሼር ያደረገው እንግዲህ እኔ ባየሁት እሱን ሼር ያደረገው ሰሞኑን እሱ ወጥቶ ከተናገረ በኋላ የጋራ 6 ኮከስ የሚባሉ OFC የሚያስተባብራቸው መግለጫ ወጡ እሱን ሼር አደረገ የሱን አይዲያ ስለተጋራ ከዛ ውጪ የማዕከላዊ ኮሚቴ ስብሰባም የምናምንም ውስጥ የለም ኬንያ ስላለ እንዳይባል ሰዎች በኦንላይንም በተለያየ መንገድ የሚገናኛል ወይም የድርጅታቸው መግለጫ ሼር ያደርጋሉና ምን ያህል ድርጅቱን ያጠናክረዋል የሚለው ጥያቄ በራሱ ጥያቄ ነው ግን እሱን ለድርጅቱ ሰዎች እንተውላቸውና ምናልባት ወደ መጨረሻው የመጨረሻ አንድ 5 ደቂቃ ብቻ ወስደ ይሄ የኦሮሞ ሊበሬሽን አርሚ መግለጫ ላይ ዛሬ ነው የወጣውና መቼም ይሄ ቦለጋ ያለው ነገር ሰምተዋል ብዙ ስለተወቀጠ ሃይላይት መሰረታዊ ነጥብ እንታነሳልኝ ነው የኦላም መግለጫ ላይ ያው መንግስትን ያስታጠቃቸው የሚል ኮንሴፕት አለ የወለጋ ያማራ ፋኖ የሚባሉት ላይ ትላንት ከመቼለት የወጣውም የኦነግ የነኦቦ ዳውድ መግለጫም ላይ መንግስት ያስታጠቃቸው ታጣቂዎች ናቸው እሱ ብቻ ሳይሆን ከወንዝ ተሻግረው ከአማራ ክልል የሚመጡ ናቸው ይሄ ደግሞ የቆየ ነው የሚል ነገር ተነስቷል በሌላ በኩል ደግሞ ያ የወለጋ ያማራ ፋኖ ብሎ የወጣው አካል ደግሞ እኔ እዛው ያለው ነኝ ከሌላም ቦታ አልመጣሁም እንደውም ወደ እዝ መጣው እንጂ ላለፉት 5 አመታት በተለያየ መልኩ ተደራጅቼ ቆየው ነኝ የሚል አስተያየት ሰጥተው አሁን ግን ወደ እዝነት እንኳን እንድመጣ የጎጃም ፋኖ አመሰግናለሁ እነሱ ከፍተኛ ድጋፍ አድርገውልኝ ይላል ነዘመነን ማለት ነው አሁን ለኔ ይገጫጫል ዝም ብለ ስታገጣጥመው ይገጫጫል አሁን ለኦላና ለኦነግ ኦኬ መንግስትን ያደራጀው ካሉ እነዛ አካላቶች ደግሞ የተደራጀነው ነዘመነ ካሴ ነው ያደራጁን ካለ ዜን በተራ ማቴማቲካል ሎጂክ እነዘመነ የመንግስት ኃይሎች ናቸው ወደሚል ይወስዳል ማለት ነው ወይም ደግሞ ከመንግስት ጋር አብረው የሚሰሩ ናቸው ሚል ሎጂክ ይወስዳል ሶ ይሄን ነገር እንዴት ነው ያየኸው ምንድነው የታዘብከው ሚለውን አስተያየት ስጠን አያነው ትንሽ ግራም ያጋባ ማቴማቲክስ ሆኖ ነው ያገኘነው እውነቴን ነው ሰዎቹ መንግስትን እና አንዳንድ ተገለዋል የሚባሉ ሰዎች ራሱ በፊት እንደሚባለው ኦላ ከማለት ይልቅ መንግስት በፊት ኦላ ይሉ ነበር እንደውም የመንግስት ራሱ የኦነግ ወታደር ነበር የሚሉት አንድ ላይ ጨምቀው አሁን ግን ኦላ አይደለም መንግስት ዊግ አልብሶ ከዚህ በፊት ኦላዎች ሲሉ እንደነበረው ማለት ነው መንግስት ዊግ አልብሶ ያዘጋጀው መግለጫውን ሄደ እንደገና ከሰማው ታያለ መንግስት ዊግ አልብሶ ያዘጋጃቸው ኦላስ መስሎ ያዘጋጃቸው ናቸው ብለው ሚኒንግ ኦላን ተውት ማለት ነው ነፃ አውጥተው
መግለጫ ነው የሰጡት። ኦላ ደግሞ ምንድነው አሁን የሚለን እነሱን ያዘጋጃቸው መንግስት ነው የሚለው። ኦላ እነሱን ያዘጋጃቸው መንግስት ነው ሲል እነሱ ደግሞ ኦላን ተውት መንግስት ነው ጥፋተኛው ሲገል የነበረው ዊግ አዘጋጅቶ ኦላ ሰመስሎ ያጠፋን ይላሉ which is ኦላ የተናገረው ነገር ደግሞ። ስለዚህ ሂሳቡን ስታየው ሁለቱም አካላት አንዱ ሌላኛውን ተውና ሁለቱም ትኩረታችሁ ወደ መንግስት አድርጉ። ይሄኛው አይደለም ፋኖ አይደለም መንግስት ነው ይላል ኦላ። ያኛው ደግሞ የወለጋ ፋኖ ደግሞ ኦላ አይደለም መንግስት ነው ይላል ማለት ነው። ስለዚህ ትንሽ አርትሜቲክስ ማቴማቲክስ የሚያውቅ ሰው ከዚህ የዘለለውን ይስራው ማለት ነው። ሁለቱም አካላት በተመሳሳይ መንገድ አንድን አካል ከተቆሙ ሁለቱም አካላት በእነሱ ስም ወይም በሌላኛው ስም ያደራጀ በሚስጥር ያደራጀው አካል ሌላ ነው ብለው ከተቆሙ ሁለቱ አካላት directly proportional የሆነ አሰስመንት ካደረጉ ይሄ ወደ ምን ይመራቸዋል የሚለው ለአድማጭ ተዋለን ማለት ነው። ስለዚህ ሁለቱም አካላት እያሉ ነው ያሉት መንግስት ነው ችግር ያለበት ፋኖ አይደለም ነው የሚለው ይሄኛው ያኛው ደግሞ ኦላ አይደለም አንዱ ሌላውን ነፃ አውጥቷል ማለት ነው። ኢንትረስት ሰፖርት የሁለቱ ኢንትረስት የሁለቱ የፐብሊክ ኦፒኒየን ወዴት ነው ሊገፉ እየሞከሩ ያሉት ማንን ነው ነፃ ያወጡ ያሉት ማንን ነው እየከሰሱ ያሉት የሚለው እሱ ተከድኖ የሚመስል ነገር ይሆናል። ከዛ ወደዛኛው ወደ ጎጃሙ ስትሄድ ስተት ነው የተሰራ የሚመስለው። የወለጋ ፋኖ ነኝ የሚለው አካል ምስጋና ነው ያቀረበው ግን በዛ ምስጋና ውስጥ ሳያውቀው ኃላፊነቱን ሰጣቸው። በሁሉ ነገር ነው ያሉት በሁሉ ነገር ያደራጀ የጎጃም ፋኖ እናመሰግናለን አለ ለዘመነን ከፋኖ። እነሱ ደግሞ ወጡና ማን ተናገር አለ በሚባል ደረጃ አይ እኛ አይደለንም ያደራጀን ፈጣሪና መስገን ብለውታል። ኦላ ደግሞ አይ ፈጣሪንም ዘመነንም አትነካኩ መንግስትን እናመሰግናለን እነሱ ስላደረ እናመሰግናለን ሳይሆን እንወቅሳለን በሚል ደረጃ። አሁን ይሄ እዚህ ጋር መታየው ሽረባ ምንድነው? አንደኛ እነዘመነ ናቸው ያዘጋጁት ይሄንን ኃይል እዛ አካባቢ የተወለዱ ኦሮምኛ የሚናገሩ የተወሰኑ የዛ አካባቢ የሚሊሻ ሰው የነበሩ የኦላ መግለጫ ላይ በግልጽ የሚያስቀምጣቸው እውነተኛ ነገሮች አሉ። እነኚህ ሰዎች ከመንግስት ጋር ሲሰሩ የነበሩ መንግስት ያሰለጠነች ባይዘይ ፋኖን መንግስትን ያስታጠቀው የሚለው ዜና እስከመቼ ዜና ሆኖ እንደሚቀርብ አይገባኝም። ኦፍ ኮርስ መንግስትን ያስታጠቀው አብሮት የታገለ አካል እኮ ነው። ከዛ በኋላ ግን ይሄ አካል ፊቱን አዙሮ መንግስትን መዋጋት ጀምሯል። ስለዚህ በፊት በነበራቸው ፍቅር እንዳልቀጠሉ ግልጽ አድርጎ እዚህ መግለጫም ላይ ይናገራል እንደተዋጉ ይናገራል። ተጣልተዋል ተለያይተዋል በፊት ያስታጥቀው እንጂ ራሱ ያስታጥቀውን ትጥቅ አንስቶ ወግቶታል። ከዚህ በኋላ ያለው ነገር ስንመለከት ማስታጠቁን ማንሳቱ አስፈላጊነቱ ይቀንሳል ማለት ነው። አመክኖ አሁን ይሄ የሚነሳበት አመክኖ ምንድነው? ፊታችሁን ከኛ ከመንግስትን በጋራም ሆነ በተጓዳኝ ጎን ለጎንም ሆነ መንግስት ላይ ጫና የምናደርገውን አካል እኛን አትጫኑን እኛ ያኛውም ሆነ ይሄኛውም ወገን የጠላት ወዳጄ ነው በሚለው በጋራ የምንገፋውን አካል እናንተም ግፉልን የሚል እንደምታ ነው ያደራጀው የጎጃም ነው። በሁሉ ነገር እነሱም እንዳሉት ያቀናጀው ኢቭን ወታደሮቹ ከዛ ነው የመጡት መሰረት ተጥቆ የመጣው ከዛ ነው ኤቭሪቲንግ ከዛ ነው አስተካክለውለት እዛ ውስጥ ያሉት ሚሊሻ የነበሩ ሊደር የነበሩት ልጆች ሴት አፕ አድርገው በዚህ ኃይሉን በጣም ሰፊ አይደለም። የኦላ መግለጫ ሌላኛው ትክክል የሆነው በጣም ሰፊ ኃይል ተደርጎ የተሳላለ እዚህ የሚባለው ነገር እኔ አይገባኝም። ብርጌድ ምናምን ተው ሁለት ኮንክ ብርጌድ አይደለ ሁሉ ዝም ብሎ 15 ሆን ከዛ ነው ምንም ዝም ብሎ ነው በቃ 3 4 ለሁለት ምክንያት ነው እዚህ ሆነ እንትን አረብ ሀገር ያሉ እህቶቻችን የራሳቸው ብርጌድ አላቸው እንደሰማው ብርጌድ ነው ምንድነው ሻለቃ ነው ምናምን አላቸው አረብ ሀገር። ቲክታክ ላይ የሚያስጠላ ነገር አየው በቅርብ ጊዜ እኔ ብቻ ነኝ ደሃ እዚህ የሌለኝ ብላ አንዷ አለጠፋ እኔ ብቻ ነኝ ደሃ ነኝ ብላ ተጸጽታለች እዚህ የላትም መሬት ላይና you know አዳም ቤት በተሰራ ገንዘብ እንደዚህ በአሜሪካ ሀገር ምንም ሀገር በሰራው ገንዘብ መሬት ላይ ምትገዛው ነገር እዝ ተብሎ ከተጠራለ አንተ ኩራት እንዲሰማ ሞር ደግሞ ሰዎች ገንዘብ እንዲያዋጡ የሚደረግ በጣም የጭቀየ ነገር
እርስ በርሱ ነው ደግሞ አሁን ደግሞ ያየን ያለው በጣም ከፍተኛ እርስ በርስ ያለ ነገር አለ ለምን ብትል የሚያስተሳስርህ ነገር ምናምን ቅርብ ጊዜ የፖለቲካል ትራጀዲ ብሎታል አይ ቲንክ ዶክተር ዮናስ መሰለኝ እውነትም ትራጀዲ የሚያስብል ነው ፖለቲካል ትራጀዲ ነው የህዝብን ጥያቄ ለመለስ እንዳይመካከር ደግሞ እዚህ ገዙ ሰዎች አትመካከር ይላሉ ገብቷል ተደራጅተው የገዙት እንደው ጠርቀም ያለ ነገር አላቸውና አትመካከር አትወያይ ህዝቡን አንዳንዱ ቦምብ ወርውርበት አሁን በቅርብ ጊዜ የተደረገ ሰልፍ ላይ ቦምብ ወርውርበት ሁሉ ያሉ ሰዎች አሉ ሞር ቦምብ ወርውርበት ህዝቡ ሰላማዊ ሰልፍ እንዳይወጣ እኛ ኦሮሚያ ውስጥ ያለው ነገር ምን ያህል አስቀያፊ ብለን ተናደን እንዴት ህዝቡን መንግስት ነው ያወጣው ተላላችሁ እንዴት የህዝቡን ፍላጎት ታሳንሳላችሁ ብለን እሱ መጥፎ መስሎኛል የባሳለ ለካዚ ከናካቴው ቦምብ ወርውሩም የሚባልበት አለ አይ ዶንት ኖ ምን አይነት ነገር አምሮአችን ውስጥ እንደገባ አይባልም ህዝብ ሰላም ፈልጎ ሲወጣ መንግስት ያግዘው መንግስት ኦፍ ኮርስ ሳያግዝ ሰልፍ አትወጣም በእንደዚህ አይነት ሀገር ግን ህዝቡ ፍላጎቱን ወጥቶ በሚያሳይበት ቦታ ላይ እንደው ቢያጠፋ እንኳን አረ መንግስት አስገድዶት የሚጣው ምንም ቢያጠፋ እንደው ባይፈልግህ ህዝብ ግደሉ ህዝብ ቦምብ ወርውሩ አይባልምና እንደዚህ አይነት በጣም ዝቅ ያለ አምሮ ያላቸው ዝቅ ያለ እውነት ለመነጋገር ለራሳቸው ህይወት እንኳን ሊታመኑ መኪና ለመንዳት እንኳን ሊታመኑ የማይገባቸው ሰዎች የህዝብ ጉዳይ ላይ ጠመንጃ እስከመግዛትና የራሳቸው የጦር አካል እስኪኖራቸው ድረስ ደርሰዋል በዛው ደረጃ ይሄንን የወለጋ የሚባል ገንብተዋል የጎጃም ዘመናቸው የገነቡት ግን ኃላፊነቱ ለመንግስት ነው የሚሰጠው በእንትን በኩል ማለት ነው በኦላ በኩል ኦላንም ደግሞ የውሸት የፌክ ኦላላ የሚያደርገው ነገር ካለ ደግሞ እሱንም የመንግስት ነው ኃላፊነቱ የሚሰጠው በዚህ በፋናው በኩል because በጋራ ሁለቱም ታርጌት የሚያደርጉትን ሞር ተለቅ ያለውን አካል ለመግፋት እንዲጠቀም ተብሎ ነው ግን አይወጣም በጣም መሰግናለሁ ፌቨን ያነሳችው ጥያቄ ነበረ ኦነግ ኦፌኮ ኦሮሞ ነጻነት ሰራዊት በትግልና በሰላማዊ ትግል ከመታገላቸው ውጪ ልዩነታቸውና አንድነታቸው ምንድነው አይታየኝም ብሏል እኔ በሰፊው እመጣበታለሁ በዚህ ጉዳይ ላይ ፌቨን ጥሩ ጥያቄ ስለሆነ 30 ሰከንድ ወስደ ልዩነት አላቸው አንድ ናቸው የሚለው ላይ አይ አንተ በሰፊው አንተ በሰፊው because ይሄ እንደዚህ በስፋም በመንገር ነው በሰፊው ይደበታለው ጥሩ ጥያቄ ስለሆነ ይደበታለው ምንድነው አንድነታቸው ምንድነው ልዩነታቸው የሚለው ሰከንድ ለማድረግ ፈልጌ ነው ጥያቄው አያና በጣም ነው ማመሰግነው ቀረ የምትለው ነገር አለ ኖ ማኒፌስቶዎቻቸውን አውጣ ስትሄድበት ያስፈልግ ከሆነ እኔ ልልክል እችላለሁ ማኒፌስቶ ያላቸው በተለይ በኦሮሞ በኩል ቀላል ነው አሁን ይሄ እንደ በአማራ ክልል ላይ በጣም አስቸጋሪ የሆነው የህቶቻችን ልጆች ማኒፌስቶ የላቸውምና እሱን አሁን ለመዳኘትም ያስቸግራል የራሱ ችግር ስላለ ይሄኛው በኦሮሞ በኩል ያለው ግን ሁሉም ማኒፌስቶ አላቸው ኢቭን አባቦ ይሄ ኦላ ብሪፍ ማኒፌስቶ አለው 2023 ወጣው እሱ ባይዘው ከኖዋር ጋር በጣም ይቀራረባል ይሉታል ብዙ ሰዎች እና ማኒፌስቶቸው እኔ የኔን ሐሳብ ላንሳና ጥሩ ጥያቄ ስለሆነ የጎደለው ነገርና ማየት ያለብን ነገር ካለ የሆነች ጊዜ ተሰጠንና እንነጋገርበታለን በዛ ቃልን ትገባልናለህ አይ ጥሩ ሐሳብ ነው እኔም ለመመለሻ አውቃ ቀምድ ያስያስከኝ